ምንድነው ማየው እንዴ? ሲቲ ተሸንፏል በ6 ነጥብ በ9 የምናረገውን ምንድነው ምንሰራውኛ እንዴ? እየተከላከሉ ነው። እሰይ እንኳን የተከላከሉ ተጠቅጥቆ ለምን 20 አይሆኑ? ምን አገባንኛ? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮሽ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚጠናቀቀው። ምን አይነት የተጣለ ጨዋታ ነው ያለኛ። ግን ኧረ በስመ አብ እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላቅም። ተቃጠልኩኝ። አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል። አሁን ይመጣና አርቴታ አውት ምናምን ይላል። የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይብህ ላይ ይመጣል፣ ይለፈልፋል። ግን መተባበር አይፈልግም። አድናቂህ ነው፣ አንተን ማየት ይፈልጋል፣ ግን መተባበር አይፈልግም። ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስኪያስጠላኝ ነው። ቋቅ ምቀኛ ብቻ ነው። 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል። እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ ነው። አስብበት። ትቀልጋላችሁ። ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁም። አንድ የሚናገር አርቴታ ምናምን የሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ ብትወጣልኝ ይሻለኛል። እንደዚህ ማንቀጥልም እንደዚህ አንቀጥል። የሆነ ነገር መቀየር አለበት። የእናንተ ሙድ ሚያሻ ብቻ ነኝ እንዴ? ሙድ ሚያሻ የሚተባበር የለም። የሆነ ነገር ስትፈልግ የሚያግዝ የለም። ሁሉም ሰው ካንተ ማገዝን መተባበር ምናምን ይጠብቃል። እኔ አይደለሁም የሲቲ ፈላዎች ናቸው። እንዲህ መቋጠር ይቻላል። እናንተም ተማራችሁ፣ ለእናንተም ይሳካል። ትችላል። ዛሬ ፈላው ተሳክቶለታል። ቅድም ማንቸስተር ዩናይትድ ሲቲን ሲያሸንፈው ቁጭ ብለው የአርሰናል ደጋፊዎች እንዲህ እየቋጠሩ ነበር። መልሶታል እንግዲህ ሲቲዎች ማለት ነው። ኮንግራ ይመቻችሁ። ምን አይነት ጨዋታ ነው? ምን አይነቱን ደካማውን አርሰናልን ነው ዛሬ ተመለከተ ነው። አረ በስመ አብ። እውነት ለመናገር ትንሽ ሰከንድ አፉን እኮ አርሰናል ትንሽ ወደ ማጥቃቱ መጣ እንጂ የፈርስት አፉማ ጭራሽ ኖቲንጋሞች እጅግ በጣም ተጭነው ሲጫወቱ ነበር። በጣም ማለት ነው። ከምሬ ነው የምላችሁ። ዛሬ በኮርናም ቢሆን ለማንኛውም ውጤቱ እኔ እንዲህ አልጠበኩም ነበር። እውነት የዩናይትድን ጨዋታ ሽንፈት በሲቲን ሽንፈት አይቶ ማለት ነው አርሰናሎች ገብተው ይህንን ጨዋታ ያሸንፋሉ ብዬ ጠብቄ ነበር። ለማንኛውም ለፈላው ተሳክቶለታል። ያው እኛም መጽናኛ አግኝተናል። ግን በእርግጥ ያው ከአርሰናል ጋር እንገናኝም ብቻ ያው አቻ ነው ኖርማል ነው ለማለት ነው። ግን ስለቋጠራችሁ ነው። ሜዳ ውስጥ አትፋለጡና ጫውታ ሲያልቅ ማለት ነው እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ኑ ያ ከሊ ልጅ የሚያስብል መስሏል አይደለ? እጅን ጭንቅላት ላይ ማድረግ ወይኔ ምን አይነት እድል ነው እያባከነን ያለ ነው። ግን ምን አይነት እድል ነው እያባከነን ያለ ነው። ማን እንዴት አይነት ረብ የለሽ ጨዋታን የተጫወተው! ወይኔ የሚረባ ሙከራ እናደርግ የሚረባ ጨዋታ አልተጫወትን ጀም እንዴ! እስኳላችን ሙሉ አይደል እንዴ? ሙሉ እኮ ነው። ሙሉ አሁን ምን ጎደለ? ምን አንድ ካላፊውሪ ለናቱ በቃ። ከዛ ውጪ ምን የጎደለን ነገር አለ? ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው። ከሱ ውጪ ሙሉ ስኳድ አለ። ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጨዋታ ማንጮተው? ማን 9 ነጥብ እንደዚህ እንደናፈቀኝ ቀረው ማለት ነው። የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው። ማን ወይኔ ይፉ መድፈኞቹ አርሰናሎች ነጥብ ለመጣል ተገደዋል። ከተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 9 ከፍ ማድረግ የሚችሉበትን እድል ሳይጠቀሙበት ቀርተዋል። በሁለተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳቸው ውጪ በመጓዝ የሻይ እንዳይቹን
ኖቲንጋም ፎረስትን በሲቲ ግራውንድ የገጠሙት መድፈኞቹ አርሰናሎች 0-0 በመለየት ነጥብ ተጋርተው የተለያዩት ማለት ነው። በዚህ ጨዋታ ላይ ኖቲንጋም ፎረስቶች ምናልባት በመጀመሪያው አጋማሽ በሆኑ ሞመንቶች ለማጥቃት ካሳየት ፍላጎት ውጪ በሎ ብሎክ ነበረ መድፈኞቹ አርሰናሎችን ሲከላከሉ የነበሩ። እያንዳንዱን እንቅስቃሴ እንግዲህ በጥልቀት ወደ ኋላ ተሰብስበው ሲከላከሉ ተመልክተናቸው ነበረ። መድፈኞቹ አርሰናሎችም እንግዲህ ያላቸውን የማጥቃት ባህሪ ያላቸውን ተጫዋቾች በጠቅላላ ቀይሮ አስገብተው ጨዋታው ላይ ውጤት ለመቀየር ጥረት ቢያደርጉ አልተሳካላቸውም ነበረ። በጨዋታው ላይም ትልልቅ የሚባሉ የግብ ዕድሎችን ለመፍጠር ተቸግረው ተመልክተን ነበረ። የኖቲንጋም ፎረስትን አጥር አልፎ ለማስቆጠር እንግዲህ ዳገት ሆኖባቸው ነበረ። በዚህ ጨዋታ ላይ ምናልባት የማርቲኔሊን ያችን በጣም የምታስቆጭ ኳስና የዮኮሬሽን ረጅም የሜዳ ክፍል ከፊቱ የሚጠብቀውን እንቅስቃሴ ካላነሳን በስተቀር ትልቅ የጎል አጋጣሚዎች ተፈጥረው ነበረ ብሎ ለመናገር በጣም አስቸጋሪ ነው። ከዚህ ጨዋታ ትልቁ አትራፊ ቡድን ኖቲንጋም ፎረስት ይመስለኛል። የሚፈልገውን ነገር በሜዳ ላይ ይዞ ገብቶ እንግዲህ የሚፈልገውን ውጤት ይዞ እንደወጣ ነው የሚሰማኝ። ለኖቲንጋም ፎረስት እንግዲህ ለወራጅ ቀጠና የቀረበ ቡድን ስለሆነ 17ኛ ደረጃ ላይ የሚገኝ ቡድን ስለሆነ ወሳኝ ውጤት ነው። ለመድፈኞቹ አርሰናሎች ግን አስቆጪ የምትባል ነጥብ ይመስለኛል የጣሉት። በፕሪሚየር ሊጉ ላይ ከማንቸስተር ሲቲ ጋር በ7 ነጥብ ልዩነት ከፍ በማለት እንግዲህ 50 ነጥቦችን በመያዝ አንደኛ ደረጃ ላይም ተቀምጠዋል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ወረው አበርኩ ተጨለልኩ አበርኩ አላላውድባችሁ ነው። ይሄን ቻንስ መጠቀም አንችልም። ይሄንን ቻንስ መጠቀም አንችልም ወይ? ምን አይነት አርስ ምንድነው? ክለቡ አርቴታ ዋንጫ ፈልግም እንዴ? አረ በጌታ ኢየሱስ የኖቲንጋም በረኛል ዛሬ ለጃስቶሎ እንዴ ዝብቱ ነው ዋንጫ በላ ማለት እንደኛ ንብላ በዋንጫው ነው። አረ ሳረ ምን አይነት አጠሮ ነው? እግዚአብሔር ነው በእናታችሁ አጠልኩ። በኢየሱስ አረ ጋይስ አረ ምን ይሻለኛል እንዴ? መረቋጣሪ እኛ ቆጥራለ እኛ ዳንተ ስቋጣለ በቀል ላይ እኔ እኮ አርሰናል እንደሚባል ቲም ግርም የሚለኝ የለም። በቃ ለዚህ ነው ያ ሁላ ቋጠሮ እንደዚህ አቻ ለምትወጡት ከልኩ ለማታልፉት ከኛ ጋር ተደርባችሁ ሲቲ ላይ ያን ያህል ቋጠሩ የትም አትደርሱም። በቃ የትም ማለት ነው። አርቴታ መራቅ አይፈልግም፣ መፎካከር ስለሚፈልግ ነው። ገብቷል። ከራቀማ ሊጉም ይበላሻል። ገብቷል። አመቱ ይበላሻል። ስለዚህ ተጠጋግቶ ምናምን የሆነ አጓግቶ ምናምን መብላት ስለፈለገ ነው ምናምን። እንደዛ በሉ የምር እጅ እንዳሰጡ እና ቀጣይም ያው እኛ ስለምናገኛችሁ የሲቲ ጣፈንታ ነው የሚደርሳችሁና በጣም ያሳዝናል። ቀጣይ ከኛ ጋር በትሆኑ አሪፍ ነበር። እንደዚህ ነጥብ ጥላችሁ ትመጣላችሁ፣ እኛ ደግሞ ሲቲን ስጥት አድርገን እንመጣለን በሞራል ማለት ነው። ይቀጥላል ማለት ነው ድሉ። ለማንኛውም ይመቻችሁ። ይበቃችኋል። እኛ ተደስተዋል። ወያላው ዋንጫ መብላት የሚያንቀው ነው። ወያላውን ዋንጫ ብላ ከምትለው አሳረን ብላ ብትለው ይመርጣል። አጥሚት ጥሬ ስጋ የሚሆንበት ነው። ቀላሏን አጥሚት አላምጦ እንደመዋጥ እንደ ጥሬ ስጋ የሚያኝክ ነው። እንትን ዳር የሚተኛ እንትን ነው። በቀጥተኛ ቃል ማውራ ስላልፈለግኩ ነው፣ ልጆች ይኖራሉ። እንትን ዳር የሚተኛ እንትን ነው። ወያላ ይግደረደራል፣ ይሽኮረመማል፣ ልጃገረድ ነው፣ ድንግል ነው። ገባል የምልህ ነገር ድንግል ነው። ዋንጫ ሲያይ ይሽኮረመማል። ረሃቡን ማስታገስ የከበደው የኮሰመነ የኮረነሰ ነብር ነው። በባዶ ሆዱ የሚጮህ ጅብ ነው። ታላላቆቹ እና አንበሳ ከበሉ በኋላ የሚበላ ትንንሽ ትርፍራፊ የሚበላ የኮሰመነ ጅብ ነው። ወያላው ዋንጫ መብላት ያንቀዋል፣ ያቃቅራል፣ ይከብደዋል። ፈረስ ያደርሳል እንጂ አይዋጋም ሲባል ሰምታችሁ አታውቁም? በቃ እናንተ እኮ የዋንጫ ቡድን አይደላችሁም። ልባችሁም እኮ በደም ያቋልኩ። ዛሬ ድርብ ነጥብ ያሳካኑ እኛ ነን ማለት ነው። ዋንጫውን እንድታጣረግን ቋጥረን እኛ ደግሞ ቶፕ ፎር እንድንገባ አረግን ማለት ነው።
ዛሬ ድርብ በዓል እያከበርኩ ያለሁት እኔና እኔ ብቻ ነኝ። እኔና እኔ ብቻ ነኝ። መቼም ዋንጫውን አትበላም። መቼም ዋንጫውን አትበላትም። መቼም ማለት ነው። እኔ አይኔ እያየ ዋንጫውን በተአምር አትበላትም። በተአምር 17ኛ ደረጃ ላይ የሚገኘው ባለፈው በኤክስትሪም ሲቲ ምናምን በሚባል የሻምፒዮንሺፕ ቡድን ኤፍ ኤ ካፕ የወደቀው ኖቲንግሃም ፎረስት ዛሬ ከአርሰናል ጋር ተጫውቶ ነጥብ ጣለ ማለት ነው። ማንቸስተር ሲቲ ነጥብ ጣለ፣ ዋንጫውን በለውት። እንዲህ ከዚህ በፊትስ ማንቸስተር ሲቲ ነጥብ ስለማይጥል ነው እንደ ዋንጫ ያጣው? ሊቨርፑል ነጥብ ስለማይጥል ነው እንደ ዋንጫ ያጣው? እነሱ ነጥብ ይጥላሉ። ነገር ግን አንተ ውጤትህን ማስጠበቅ ወር ደግሞ የእነሱን ነጥብ መጣል ተጠቅመህ ማሸነፍ ስለማትችል አይደል እንደ ነጥብ ያጣው? እኔ ዛሬ በቡድን ደስተኛ የነበርኩበት ዋና ምክንያት እኮ አንተ ነጥብ እንደምጥል እርግጠኛ ስለሆንኩ ነው። ቪዲዮን ባክ አድርገህ መመልከት ትችላለህ። አርሰናል ነጥብ ይጥላል በኖቲንግሃም ፎረስት 17ኛ በሚገኝ ቡድን። ኢቨን አንተ ጋር አንድ ነጥብ ወስዶ 17ኛ ላይ ነው የሚገኘው። በጣም አዝናለሁ። እመለስልሃለሁ። በዚህ ብቻ አላበቃም። ቀጣይ ደግሞ ከኔ ጋር አስብበት።